ሰላም ተማሪዎች እንዴት ናችሁ? ሌትስ ሴይ ሁለት ቻርጆች አሉኝ ፖይንት ቻርጅ A and B በመካከላቸው ያለ ዲስታንስ ሃፍ አሳጠርኩት ግማሽ አደረኩት ፎርስ ግን 4 እጥፍ አደገ between the two charges ይሄ ከምን የመጣ ይመስላችኋል? የዛሬ ጥያቄ በዚህ ቪዲዮ የምንመልሰው ይሆናል። ምንድነው የዛሬ ቪዲዮአችን? ኮሎምብስ ሎው ኦፍ ኤሌክትሮስታቲክስ። የመጀመሪያው ከኤሌክትሮስታቲክስ የምናያቸው ሎዎች አንዱ የኮሎምብስ ሎው ነው። ምንድነው ያደረገው? ቻርልስ ኮሎምብ የሚባል he observed between two charges ይሄ አንድ ቻርጅ ነው charge 1 this one is charge 2 ቻርጆች ደግሞ based on their type of positive or negative የሚለው ነገር like charge ከሆኑ repel ይደረጋሉ unlike ከሆኑ attract ይሄን እናውቃለን but quantitatively እንዴት ነው በኳንቲቲ ሜዠር የምናደርገው? ለመጀመሪያ ጊዜ በኳንቲቲ በፎርሙላ ዲፋይን አድርጎ ያስቀመጣልን he is Mr. Coulomb ነው። ምንድነው ያደረገው? ሁለት ቻርጆች አሉ K ደግሞ proportionality constant ነው. The force between two charges is directly proportional with the product of their magnitude of charges አለ። እንደገና it is inversely proportional with the distance አለ። with the distance ብቻ አይደለም measure ሲያደርግ ኤክስፐሪመንት ሲሰራ ምንድነው ያገኘው? it is inversely proportional with the radius squared ነው by the way inverse squared relation ይባላል። ስለዚህ ይሄ ፎርሙላ ልትይዙት ይገባል። The force between two charges is given by K. It is a proportionality constant that has a value of 9 times 10 to the power of 9. አሁን የK ዩኒት ምንድነው? ቢጠፋባችሁ ክሪስ ክሮስ አድርጋችሁ ነው የምታገኙት። ክሪስ ክሮስ አድርጉት F times radius square የፎርስ ኒውተን ነው የሬዲያስ ደግሞ ሜትር ስኩዌር ነው ኦቨር ይሄ ደግሞ ኦቨር ስለሚሆን K ሶልቭ ስታደርጉ ሁለት ቻርጆች አሉ ኩሎምብ እና ኩሎምብ ሁለቱንም ኩሎምብ ስኩዌር ይሆናል ማለት ነው። This is the value of K. አሁን በትረሱት ደግሞ ከምን ጋር አናሎጂ ስሩ? the force between የኒውተን mass 1 and mass 2 between them there is a radius r. ኒውተንስ law of gravitational force ምንድን ነበር የሚለን? a force gravitational force between two objects is given by G gravitational constant mass 1 times mass 2 over radius square. perfectly ነው የሚመሳሰሉት። የኮንስታንት አለ ኮንስታንት አለ ፕሮዳክት ማስ 1 ማስ 2 ቻርጅ 1 ቻርጅ 2 ኦቨር ሬዲየስ ስኩዌር ኦቨር ሬዲየስ ስኩዌር they are perfectly analogous ማለት ነው። በዚህ ነው የምትይዙት። ስለዚህ ኢንቨርስሊ ፕሮፖርሽናል የሚሆነው ለምን ነው? ለስኩዌር ኦፍ ዲስታንስ ነው እንጂ ለዲስታንስ ብቻ አይደለም። it is inverse relation ስኩዌር ኢንቨርስ ማለት ነው። so the electrostatic force is along the two lines. አሁን እነዚህ ሁለት ቻርጆች አሉ ያቸው ቻርጅ 1 ቻርጅ 2 ፕላስ እና ፕላስ ናቸው። we know that ይገፋፋሉ አይደለ? ግን እንዴት ነው የሚገፋው? ይሄ ለዚህ እንደዚህ ሊገፋው አይችልም እንደዚህ ሊገፋው አይችልም እንደዚህ ሊሆን አይችልም። it is perfectly at the through the line that joins the center of the two charges connect ብታደርጉ through the center ነው የሚያልፍ ከዚህ ውጪ ሊገፋው አይችልም። የዚህ ፎርስ የዚህ pushing force ለዚህ የሚገፋው በዚህ ነው ማለት ነው። እንደገና አትራክሽን ቢሆንም እንደዛው between the two lines joining straight line ማለት ነው through the line joining their center ይሄ ግዴታ ነው። ሁለት ቻርጆች ካሉ this charge and this charge ፖዚቲቭ እና ፖዚቲቭ ቢሆኑ ለምሳሌ ይሄ ለዚህ እንደሚገፋው እናውቃለን but in what direction እንደዚህ አድርጎ ሊገፋው አይችልም ወይም እንደዚህ ሊገፋው አይችልም straight line ነው የሚገፋው እንደዚህ አድርገን perfectly ማለት ማግኔቶቹም እንደዛ ናቸው እንደዚህ ስታጠጋጉ if they are like poles ይገፋፋሉ ማለት ነው። unlike ከሆኑ ደግሞ through the straight line ሆኖ ግን attract ማለት ነው through the mid of their line ማለት ነው joining the center መሆኑን እናውቃለን። አሁን የሆነ ነገር እንስራ what happens to the force ለፎርስ ምን ኢፌክት አለው ምን ካደረገን if the distance becomes 3 times ነው። እንደዚህ አይነት ጥያቄ ብዙ ጊዜ የኢንትራንስ ኤግዛም ዩኒቨርሲቲ ኢንትራንስ ኤግዛም ይመጣል 3 times አድርጉት አለ። አሁን what happens to the electric force ማለት ነበረበት ብዙ አይነት ፎርስ ስላለን distance between the distance between two charges ብሎ ግልጽ ማድረግ አለበት because we are talking about electrostatics ብዙ አይነት ፎርስ አለ between two objects whether it is mechanical force ሌላ አይደለም። አሁን ግን electrical force ነው። so ምን እንላለን? ሁለት ቻርጆች this is charge 1 charge 2 between them there is radius r ብለን ነበር። አሁን ይሄ ፈተና ሲመጣ ምንድነው ማድረግ ያለብን? ራሳችን ፎርሙላ እንጽፋለን። a force between two charges is K times charge 1 እዚህ ጋር ካፒታል አደረኩት እዚህ ጋር ስሞል it doesn't matter ችግር የለውም charge 2 over radius square መሆኑን እናውቃለን። አሁን ግን ዲስታንሱ ምን አድርጉት አለ 3 times አሳድጉት እቺ ሬዲያስ እቺን
ወደዚህ እንውሰዳት። ቻርጅ ወደዚህ ወሰድካትና ሬዲያሱ ስንት እጥፍ ሆነ? 3r ሆነ አይደለ? 3 ታይምስ አደረኩት ሰፓሬሽናቸው። ሰው በሶስት እጥፍ ካሳደግኩት ፎርስ 1/3 የሚሆን ይመስላል አይደለ? 1/3 ግን አይደለም፣ ስኩዌር ስላለ 1/9 ነው የሚሆን። እናየዋለን። ፎርስ is equal to k አይቀየርም ሁሌ። ቻርጆቹን አልቀየርንም፣ ምንም አላለም ስለ ቻርጅ። ሬዲያስ ብቻ ነው የቀየርነው። ስንት ጊዜ ሆነ? 3 እጥፍ ሆነ። ከዛ ስኩዌር ስታደርጉት ብራኬት አድርጋችሁ ነው። ለአር አይደለም ስኩዌር የምታደርጉት 3r ነው። አሁን ይሄ እንደ ዲስታንሳችሁ በአር ቦታ ነው የሚገባው አይደለ? በዚች ዲስታንስ ቦታ ስኩዌር ስታደርጉት q1 q2 ኦቨር 3 ስኩዌር 9 ነው። ሬዲያስ ስኩዌር ደግሞ ዚስ። ስለዚህ ከዚህ ወደዚህ ምን የሚል ተርም አስገብተናል? 1/9 ኦፍ if this is force 1 this is force 2 of force 1። አያችሁ አሁን ዲስታንስ በ3 እጥፍ ማሳደግ ማለት ፎርስ ግን በ1/9 ማሳነስ ማለት ነው። it is very square effect ስላለው በጣም ነው የሚያሳንሰው ማለት 1/3 ያሳንሰዋል። እንደገና 1/3 ሁለት ጊዜ ማለት because it is radius squared። ስለዚህ 1/9 ነው እንጂ 1/3 አይደለም። አሁን ደግሞ if the distance or radius ምንለው radius 2 is equal to 1/3 of radius 1 እንበል 1/3 of radius 1 1 እና 2 ምንላቸው ኢኒሻሊ የነበረውና ከዛ ወደ ኋላ ምንመልሰው እዚች ጋር ቻርጅ 1 this is charge 2 በዚህ ምክንያት ፎርስ 1 አለ። ፎርስ 2 ደግሞ ቻርጅ 1 ምንድነው ያደርገው? 1/3 ነው አሳነሰው ማለት ነው ቻርጅ 2 this is if this is radius 1 this is 1/3 of radius 1 በማከላቸው ያለ ዲስታንስ how many times stronger is the force? ለምንድነው stronger የጨመረው? stronger ነው የሚሆን ፎርሱ weaker በሁለት ማከል በቻርጆች ማከል ያለ ዲስታንስ ስናቀራርበው ምንድነው የሚሆነው? it is stronger ማግኔት ራሱ በማግኔት ፊል ማድረግ ስለምንችል ሁለት ማግኔቶች እዚህ ሆኖ ፊል አታደርጉትም። እንደዚህ ስታስጠጉ ወይም የሆነ አትራክሽን ወይም ፑሊንግ ፎርስ ታገኛላችሁ። it becomes stronger because force እና ሬዲያስ ምንድናቸው ብለናል? ኢንቨርስ ሪሌሽን ስኩዌርድ ማለት ነው። ስለዚህ ፎርስ 1 አሁንም ግዴታ q1 q2 ኦቨር ሬዲያስ ስኩዌር ነው። ቁጥር አይደለም እየሰጠን ያለ አሁን ሪሌሽኑን እያየን የአንዱ 3 እጥፍ ማደግ የአንዱ 1/3 መሆን ምን ኢፌክት እንዳለው ለማየት ነው። ፎርስ 2 ደግሞ k አይቀየርም። ስለ ቻርጆች መቀየር አላወራንም። ዲስታንስ ግን አሁን ምን ሆኗል? 1/3 ብለን እንደዚህ ስኩዌር ስናደርገው q1 q2 ኦቨር ምን ይሆናል? 1/9 ይሆናል። ይሄ ደግሞ ሬዲያስ ስኩዌር። ስለዚህ 1/9 ወደ ላይ ብትገለበጡት እንዴት ነው የሚሆን? ይሄ መቼም ከማትስ ታውቁታላችሁ። q1 q2 ኦቨር ሬዲያስ ስኩዌር። አሁን ግን ወደ ላይ ነው የመጣችው። ስለዚህ 9 ጊዜ ነው የሚያድገው 9 ታይምስ። አሁን አያችሁ ዲስታንስ በ1/3 ማሳጠር ማለት ፎርስ ግን 9 እጥፍ ነው ማለት ነው። it is very ምንድነው ሃይ የስኩዌር ኢፌክት ነው ይሄ 1/3 መቀነስ ማለት ፎርስ ደግሞ 9 ጊዜ ማባዛት ይሆናል ማለት ነው። አሁንም እንደዚህ እንይ what is the effect of አሁን if both charges አሁን ደግሞ በጣም ልብ ማለት ያለብን both charge ብሏል። both charges and the distance አሁን ምን ማድረግ አለብን? ቻርጅ 1 ወዴት እናሳድገዋለን? 2 times ቻርጅ 2 እንደዚህ ፕራይም እንጠቀም ኮንፊዝ እንዳያደርገን። ቻርጅ 1 ፕራይም 2 እጥፍ ቻርጅ 1 and ቻርጅ 2 ፕራይም 2 times ቻርጅ 2 ፕራይም የምንለው የቀየርንበት የቴስት 1 እና እዚህ ጋር የመኮርነው ከዛ በኋላ ወደዚህ የምንቀይረው ማለት ነው። ሁለት ቻርጆች ነበሩ ቻርጅ 1 እዚህ ጋር ቻርጅ 2 እነዚህ ቻርጆች ዳብል ሆኑ 2 times ቻርጅ 1 ሆነ እዚህ ዲስታንሱም እንደዛ ዳብል ሆኗል at the same time። ስለዚህ ይሄ ሬዲያስ 1 ከነበረ 2 times ሬዲያስ 1 እናርገውና እዚህ ጋር 2 times ቻርጅ 2 everything is doubled here። ቻርጅ 1ም ዳብል አድርገናል ቻርጅ 2 and the distance between the two. how does the force change? እነዚህ የፎርስ ኢፌክት ምን ይሆናል? ፎርስ 1 እዚህ ያሉ ማለት ነው። ፎርስ 1 is k times ቻርጅ 1 ቻርጅ 2 over ሬዲያስ ስኩዌር መሆኑን እናውቃለን። ኦኬ ከዚህ ምንም አንጽፍም። ፎርስ 2 እንሂድ። ወደ ፎርስ 2 ስንሄድ k እንልና በቻርጅ 1 ቦታ እጥፍ ስላደረግነው 2 times ቻርጅ 1 ቻርጅ 2 ምን ሆኗል? ዳብል ሆኗል ቻርጅ 2 ሬዲያስስ ምን ሆኗል? እሱም እጥፍ 2 times
2 ታይምስ r1 አድርገን ግን እንደዚህ አድርጋችሁ ስኩዌር ማድረጋችሁ እንዳትረሱ። ዝም እንደዚህ ያደረገ ሰው ማርኮን አይመጣለትም። እንደዚህ ይሄ አይመጣም። because our distance is the whole 2 times ነው እንጂ ለዚች ብቻ ስኩዌር አድርጋችሁ ይሄን ከተዋችሁ አይመጣም። ፎርሱ ኤግዛክትሊ አይመጣላችሁ። ምን ይሆናል? k 2 times 2 እዚህ ጋር 4 አለን። 4 ከውጭ ለጻፈው 4 ታይምስ q1 q2 ኦቨር እዚህ ጋርም 4 አለ 4 ሬዲያስ 1 ዘ ሆል ስኩዌር 4 በ4 ይጠፋል። ሶ they are the same። አያችሁ the same ነው። ይሄ ሁለቱም ቻርጅ እጥፍ አድርጋችሁ ዲስታንሱም እጥፍ ብታደርጉት ለውጥ አይመጣም ማለት ነው። እንደዚህ ይሆናል። ስለዚህ ሪሌሽኑ ፎርሙላው እየጻፋችሁ ምን እንደሚመጣ ማየት ትችላላችሁ በቀላሉ ማለት ነው። አሁን ደግሞ በቁጥር እኔ ሁለት ቻርጆች አሉ አለ። የአንዱ ቻርጅ ሰጥቷቸዋል። ይሄ q1 ማለት ትችላላችሁ። ከዛ carrying the other ደግሞ this is q2 SI ዩኒት መሆኑ ግን እያያችሁ ኩሎም ይሄ ምን ብለው ሊሰጣችሁ ይችላል? 2 ማይክሮ ኩሎም አይደለ? ማይክሮ ከሆነ ነው 10 - 6 ምን አሁን placed ይሄ ደግሞ ሬዲያስ ነው ማለት ነው። the distance between them calculate the magnitude of the electrostatic force ፎርሱን ካልኩሌት አድርጉ ነው acting between the two charges። ኦኬ እዚህ ጋር እንስራ። so force is given as k times q1 እና q2 over radius square ነው። k ራሳችሁ ነው መሸምደድ ያለባችሁ። ምን ያክል ነው የk ፕሮፖርሽናሊቲ ኮንስታንቱ 9 ታይምስ አፕሮክሲሜትሊ ነው 8.9 ምናምን ነው 10 ዘ ፓወር ኦፍ ኒውተን ሜትር ስኩዌር ኮሎምብ ስኩዌር መሆኑን አይተን ነበረ። ሶ ሳብስቲት እናድርግ። ፎርስ ኢዝ ኢኳል ቱ 9 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ኦቨር ኮሎምብ ስኩዌር ታይምስ ቻርጅ ዋን ስንት ነው? 2 ነው ማይክሮ ስለሆነ -6 ኩሎም ታይምስ ቻርጅ ቱ ስንት ነው? 5 ኔጌቲቭ መሆኑ አትራክሽን ይሄ ፖዚቲቭ ይሄ ኔጌቲቭ አት ዘ ኤንድ አትራክሽን ብለን እንጽፋለን እንጂ ኔጌቲቭ አንጽፍም፣ ችግር የለም። which is 5 times 10 the power of -6 አሁንም ኩሎም ኦቨር what is the distance ስለ ዲስታንስ ተናግሯል። አዎ ይሄን እንዴት አድርጋችሁ ልትጽፉት ትችላላችሁ? 10 the power of -1 ግን ሜትር መሆኑ እያያችሁ it is ሜትር ትክክል። 0.2 ማለት ግን ይሄ መሆኑን ታውቃላችሁ በማትስ 2 times 10 the power of -1 አድርጋችሁ ግን እንደዚህ ቅንፍ the whole square because this is the whole distance። ስለዚህ ፎርሳችን ምን ይሆናል? force is equal to ከላይ ያሉ ቁጥሮች አባዙ 9 ሲባዛ 2 ሲባዛ 5 2 እና 5 10 ነው ሲባዛ 9 ደግሞ 90 ነው 90 ሲባዛ ፓወር ደግሞ አንድ ላይ መሰብሰብ ነው። በማትስ የምናውቀው ምንድነው? ፓወር ሲምፕል መደመር ነው። ይሄ 9 አለ -6 እና -6 አሉ -6 ኦቨር 2 ስኩዌር ይሆናል። እቺ ስኩዌር ለሁለቱም ናት፣ ለዚህም 2 ስኩዌር ስትሆን ስንት ናት? 4 10 -1 ስኩዌር ሲሆን ምንድነው? 10 - 2 እንደዚህ ነው። ከዛ ይሄ ፓወር በማትስ ደግሞ የምታውቁት ይሄ ወደዚህ ይወጣል። ማይነስ ነበረ ፕላስ 2 አይደለ? ኦር ሲባዛ በ100 ሲባዛ 100 ማለት ነው በሌላ አባባል። አሁን ፎርስ ኢዝ ኢኳል ቱ 90 ለ4 ማካፈል ስንት ነው? 90 ለ2 ስታካፍሉት 45 እንደገና 45 ለ2 ስታካፍሉ 22.5 22.5 ትሉና ታይምስ 10 ዘ ፓወር ኦፍ እነዚህ ስንት ናቸው? 9 -12 እንደዚህ ፓወር ስትደምሩ 9 12 -2 9 ማይነስ እቺ ፕላስ ናት አይደለ? ፕላስ -10 which is -1 overall -1 ኤስአይ ዩኒት ከዚህ እናጣፋ። ይሄ ስኩዌር ሲሆን ሜትር ስኩዌር እንደሚሆን እናውቃለን። ሜትር ስኩዌር በሜትር ስኩዌር ኩሎም ስኩዌር ሁለት ኩሎሞች ያጠፋል። ማን ብቻ ይቀራል? ኒውተን። that is the SI unit of force perfectly ይመጣልናል ማለት ነው። this is ኒውተን። አሬንጅ ስታደርጉት ስንት ነው? 22 ሲካፈል ይሄ ማይነስ ማለት ኦቨር ስለሆነ ለ2 ስታካፍሉት 2.25 ምን ኒውተን። this much force ነው between the two charges ያለው። ምን አይነት ፎርስ ነው ግን? አትራክሽን ፎርስ ኦፖዚት ስለሆኑ ማለት ነው። ይሄን ይመስላል። እናንተ ቁጥሩ ላይ ሳይሆን ፎከስ ማድረግ ያለባችሁ how to deal with the powers with the formulas and with SI units perfectly። SI unit በተለይ SI unit ካልጻፋችሁ ሴንቲሜትር ከወሰዳችሁ ኦር ደግሞ እዚህ ጋር የተጻፈ ማይክሮ ካልቀየራችሁት አይሆንም፣ አይመጣም። አሁንም እንደዚህ ሁለት አይደንቲካል ቻርጅ አለን፣ እያንዳንዳቸው ሰጥተዋል። so this is the same ቻርጅ ዋንም ነው same to charge because ምን ብለዋል? አይደንቲካል ቻርጅ ናቸው ብለዋል። አሁን ሪፐል the same ስለሆነ ነው ሪፐል የሚያደርጉት። ፎርሱ ሰጥቷቸዋል። this is the force you can write it
እንደዚህ ኒውተን ነው። ፕሌስድ ሰርቴን ዲስታንስ አናውቅም። ዲተርሚን ዘ ኒው ፎርስ። አሁን እዚህ ጋር ከዚህ ከፎርሙላው ተነስታችሁ ዲስታንስ መፈለግ ትችላላችሁ። ከዚህ አር አይታወቅም አይደለ? ከዛ ታገኙትና እንደገና እዚህ ሄዳችሁ ዘ ኒው ፎርስ ቢትዊን ዘ ቱ ቻርጅስ ኢፍ ዘ ዲስታንስ ሰፐሬቲንግ ቢትዊን ዘም ኢዝ ዳብልድ። ሁለት ሜትድ አለ እዚህ። አንድ ሾርት ትሪክ ሜትድ የማይጠቀም ሰው ምን ማድረግ ይችላል? ምን ማድረግ ይችላል መሰላችሁ? እንደዚህ ፎርስ ይልና ፎርስ ኢዝ ኢኳል ቱ ኬ ቻርጅ 1 ቻርጅ 2 ኦቨር ሬዲያስ ስኩዌር ትላላችሁ። ከዛስ ከዚህ ኬ ታውቃላችሁ። ኬ ኢዝ ኤልዌይስ ነውን። ሁለቱም ቻርጅ ይታወቃሉ። የስ ፎርስ ይታወቃል። ዞን ላይ ያነውን ማን ነው? ሬዲያስ። ከዚህ ሬዲያስ ሶልቭ አድርጎ ስኩዌር ሩት አስገብተው ምናምን የሆነ ቁጥር ይመጣል። አንድ በጣም ሾርት ትሪክ የሚጠቀም ሰው ደግሞ ምን ያደርጋል? ፎርስ ኢዝ ኢኳል ቱ እዚህ ጋር ቁጥር ፈልገው ሬዲያስ ፈልገው እንደገና ሁለት ጊዜ ሊሰራ እኮ ነው። ዚስ ኢዝ ፎርስ 1 እቺ ናት ፎርስ 1 ማለት። ፋይንድ ዘ ኒው ፎርስ። ኒው ፎርስ ማለት ደግሞ ፎርስ 2 ይላል። አት ዘ ኔክስት ምንድን እንደሚመጣ ፎርስ 2 ማለት ደግሞ እንደገና ከያ ያመጣል q1 q2 ኦቨር ሬዲያስ ስኩዌር እንደገና በዚህ ካልኩሌት ለማድረግ ይሄዳል። ሁለት ልፋት ነው እዚህ ጋር። እንደዚህ ከሆነ ምንድነው የምታደርጉት? ዳይሬክትሊ ፍሮም ዘ ሪሌሽን ቀደም እንደሰራ ነው። እንደዚህ ታውቃላችሁ። ከዛስ ዲስታንስ ዳብል ማድረግ ማለት ይሄ ዳብል አድርጋችሁ ስኩዌር ስታደርጉት 1/4 እንደሚቀንስ ታውቃላችሁ አይደል? 1/4 ፎርስ 1 ፎርስ 2 ኢዝ 1/4። ስለዚህ ለ1/4 መቀነስ ነው። ፎርስ 2 ስንት ነው የሚሆነው ማለት ነው? 1/4 የፎርስ 1 ስንት ነበረ? 9 ሲባዛ 10 ዘ ፓወር ኦፍ ማይነስ እቺ ናት ዘ ቫልዩ። የካን እንትን ማድረግ ትችላላችሁ። ሲምፕሊፋይ አድርጋችሁ 9 ለ4 ሲካፈል ስንት ነው? 1 ነጥብ ምናምን አድርጋችሁ ስትሰሩት እዚህ ጋር የሆነ ቁጥር ኒውተን ማለት። ይሄ ይቀላል እናንተ ሁለት ጊዜ ከምትለፉ ማለት ነው። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።